በጉጉት ጠብቀው ነበር። እስካሁን አንቺን መረጣሽ። እኔ ደግሞ ለእብድ ዞር የለኝም። አሁን ዞርልኝ ከዚህ ጋር እብድ አይደለሁም። ይኸውልህ ጫኔ ዝም ብለህ አትለፍለፍ። እኔ እንደው ያልፈለግኳት ቦታ የለም። አዳሜ ሚስት የሚያገባው ወጪ ቁጠባ መስሎኝ። የማይሆን ነገር አስባችሁ ከሆነ ግን ተሳስታችኋል። አሁን ያፈራል ቅመጡ። አቤት ለምንድን ነው ማቆመው? እንዲያ ተሆነማ ብቻዬን ለመብላት እዛ ደረጃ ላይ አልበላም ነበር። ምናልባት ፍቅር እንደዚህ የምትሆነው ትኩረት ፈልጋል። እንደው ዝም ብሎ ልፋ ቢልህ ነው። ወርትሽ ያለሽ እንዴ ልጅና ጥሪልኝ። ካንቺ ጋር እዚህ ቁጭ ብዬ እንደው ላፈልጊማ። እኔም አይንሽ ማየት አልፈልግም። አሹ ይህንን ጊዜ በጉጉት ጠብቀው ነበር። ፍቅር የምን ጊዜ ነው ቤዛ? ምንድን ነው የምትይው? አታስታውሽም እንዴ? በቤትሽ እኮ ሰራተኛ አድርገሽኝ ነበር። አንቺ ራስሽ ፈልገሽ ነው እንጂ እኔ አላስገደድኩሽም። ልቀቂኝ ቤዛ፣ በፍጹም አለቅሽም። ይህን ጊዜ በጉጉት ጠብቀው ነበር። እንደዚህ ሲጣርግ የሚደልበትን ጊዜ ልቀቂኝ። ሊዱ አደይና ዴቭን ለማለያየት ቤታቸው ድረስ ሄዳ ዴቭ ፍቅርን ሊፈልግ ሄዷል በማለት ነበረ ለማጣላት እየሞከረች የምትገኘው። ፍቅር ቤዛን ከዚህ በፊት ምን እንዳደረገቻት ስለምታውቅ አሁን ደግሞ አንቺ ቤት ልረፍ በማለት ነበረ ወደ ቤዛ ቤት የሄደችው። እናም እንግዲህ በህልሟ ወይም ደግሞ በቅዠት እየመጣችባት ቤዛ እጅግ በጣም ተጨንቃለች። ያው ከዚህ በፊት አብረው ይሰሩ እንደነበረ ይታወቃል። እናም ያን ነገር በማስታወስ ነበረ ቤዛ ልትበቀለኝ ትፈልጋለች እያለች እየተጨናነቀች የምትገኘው። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናቸው? የኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 142 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው ፍቅር ከቤተሰቦቿ ጋር ባለመስማማት እንዲሁም ደግሞ ድብርት ውስጥ በመግባት ወደ ቤዛ ቤት ጎራ ብላ ነበረ። እናም ቤዛ ቤት እየኖረችና ለቤዛ ኪራይ እየከፈለች ትንሽ ቀን አረፍ ልበል በማለት ነበረ ወደ ቤዛ ያመራችው። እና ምንም አማራጭ ስላልነበራት ነበረ ይህን ነገር ያደረገችው። በፍቅር መጥፋት ምክንያቱም ቤተሰቡ ተረብሾ እንደነበረ አይተናል። እናም ሁሉም በየፊታቸው ፍቅርን ለመፈለግ እንደወጡ እናውቃለን። አሹ እንዲሁም ደግሞ እናቷ በተጨማሪ ዴቭንም አሰማርተው ሁሉም በየፊታቸው ፍቅርን እየፈለጉ ይገኝ ነበረ። ዛሬ ደግሞ እንግዲህ ፍቅር በሀሳቧ እንዲሁም በህልሟ ወይም ደግሞ በቅዠት ማለት ነው ቤዛ እየአነቀቻት እናም ከዚህ በፊት ላደረገችባት ነገር እየተበቀለቻት እንደሆነ እየቃዠች አይተናል። ነገር ግን ይህ ነገር እውነት የሚመስል ነገር ነበረ። ማለትም ቤዛና ፍቅር ከዚህ በፊት አብረው ይሰሩ እንደነበረ እናውቃለን። እናም ፍቅር ከርታት ስለነበረ ቤዛ ማለትም ሙሉ በሙሉ የሷ ሀሳብ ነው ብላ አሳታት ስለነበረ አሁን ላይ ልትበቀለኝ ትሞክራለች እያለች ነበረ ፍቅር በሰቀቀን ስትቃዥ ያየ ነው። በሌላ በኩል ደግሞ ሊዱ ናት። ሊዱ እንግዲህ የአደይና የዴቭን መጋባት አልተቀበለችውም፣ ማለትም አልወደደችውም ማለት ነው። እናም አሁን ላይ ዴቭና አደይን ለመለያየት የተቻላትን እየሞከረች ትገኛለች። ነገር ግን እነሱ በፍጹም የማይለያዩ ጥንዶች ናቸው። እናም ለአደይ ነበረ እንግዲህ ዴቭ ፍቅር ጠፍታለች፣ እናም ዴቭ ሊፈልግ ሄዷል፣ ሊፈልግ ወጥቷል በማለት ለማቀሳሰር የሞከረችው። ነገር ግን አደይ አዎ ፍቅር እኮ እህቱ ናት፣ ስለዚህ ይፈልጋት በማለት ነበረ እንግዲህ ቀንዷን ብላ የመለሰቻት። ሊዱም ወንድሜ አሁን ላይ ምርጫ ላይ ነው። እናም አደይ እባክሽ ራስሽን ቻይ፣ አሁን አንቺ ምርጫው አይደለሽም፣ ስለዚህ አንቺን አልመረጠሽም ማለት ነው። እናም ደግሞ ከፍቅር ጋር የጀመረው ነገር አለ። እናም አሁን ላይ ፍቅርን የመረጣት እያለች ነበረ አደይ ለማበሳጨት የሞከረችው። ነገር ግን አደይ በፍጹም አልተበሳጨችላትም። ምክንያቱም ዴቭ የመጀመሪያ ምርጫው እሷ እንደሆነች በደንብ አድርጋ ታውቃለች። እናም አሁን ላይ ከቤታችን ውጪ ስትል ነበረ ለሊም ለማናገር የሞከረችው። ለሊም አንቺም ቢሆን ከባቡሬ ጋር ያለሽ ግንኙነት ቢበቃሽ ይሻላል፣ ምክንያቱም አርፈሽ ብትቀመጪ ይሻልሻል፣ ባቡሬ ማለት የ3 ልጆች አባት ነው ስትል ነበረ እንግዲህ ባቡሬንም ለማጥላላት እየሞከረችው። ለሊም በዚህ ነገር እጅግ በጣም ደስተኛ ሆና
ስለማን ነው እያወራሽ ያለሽው በማለት ነበረ የጠየቀቻት። ሊዱም ስለ ቤኪና ስለ ሌላ ስለማን አወራለሁ ስትል ነበረ ለማስረዳት የሞከረችው። በዚህ ነገር የተደመመችውም ለሊ አዎ ልክ ነሽ፣ ሚስቱ ደግሞ እጅግ በጣም ኃይለኛ ናት። እናም ባገኘችው አጋጣሚ ልታንቅሽና ልትቦጫጭቀሽ ትችላለች። እባክሽ ካጠገቡ ኦራቂ ልጆችን ያሳድግበት ስትል ነበረ ያስረዳቻት። ነገር ግን ሊዱ አዎ ለሊ አንቺም ካጠገቡ ብትርቂ ነው የሚሻለው ስትል ነበረ ለሊን ያዋራቻት። ለሊም እኔና ቤኪ እኮ ከእህትና ወንድምነት ውጭ ሌላ ምንም ነገር የለንም፣ ኖርማሊ ጓደኛሞች ነን ብትላትም እሱም ቢሆን ይቅርብሽ አይጠቅምሽም ስትል ነበረ። እንግዲህ ሊዱ ለሊና ባቡሬ አብረው እንዳይሆኑ ያደረገችው ጥረት ነው። ነገር ግን እሷም ባቡሬ እንድትፋታኝ ብሎ 3 ልጆች አሉኝ እና ባሌ ትዳር ነኝ፣ ስለዚህ ካጠገቤ እራቂ በማለት ነበረ ካጠገቡ እንድትርቅለት ይህን ምክንያት እየሰጣት። ቤዛ ምንም ነገር እንደማያውቅ ነበረ ቋቅጭ እያለች እየሄደች የነበረው። በዛ አጋጣሚ አሹን አገኘችው። እናም አሹ ወዴት እየሄድክ ነው? ምን ያዞርሃል? ብላ ብጠይቀው ፍቅር ጠፍታለች እናም አይተሻታል ሲል ጠየቃት። ነገር ግን ቤዛ አረን ያላየኋትም፣ እሷ ደግሞ ከመኝታ ቤት ትወጣና ነው መኝታ ቤቷ ትሆናለች ብላ አለችው። አሹ ግን አይ መኝታ ቤት የለችም፣ እናም ቤተሰቡ ሙሉ ወጥቶ እየፈለጋት ይገኛል፣ ካየሻት ብዬ ነው እያለ እያዋራት በነበረበት ሰዓት ነበረ የባቡሬ እናት በአጋጣሚ የመጣችው። እናም ከዚህ ጥፊ እያለ አሹ ቤዛን እያከናፈራት ይገኝ ነበረ። እናም የባቡሬ እናት ደግሞ ልቀቅ አንተ፣ ምንድን ነው የምታደርጋት? እችን ልጅ ምን ልታደርጋት ነው ስትል ነበረ አሹን እንግዲህ ለማስፈራራት የሞከረችው። ነገር ግን የአሹ ጥፋት ሳይሆን የቤዛ ጥፋት ነው። እናም የባቡሬ እናት እኔ ሴት ልጅ ስትጠቃ ቆሚ ማየት አልችልም፣ ምን አድርጎች ነው ስትል ነበረ የመለሰችላት። እናም ሁሉንም ነገር ስትረዳ ማለትም ጥፋቱ የቤዛ እንደሆነ ስታቅ ሂጅ ከዚህ አንቺ ምን ትመስላለች? እኔ እኮ የእሱ ችግር መስሎኝ ነው ብላ ነበረ ቤዛን እያከናፈረቻት። ነገር ግን ቤዛ እዚች ደግሞ እብድ ስትል ነበረ እንግዲህ የባቡሬን እናት የሰደበቻት። ማለትም እሷ ትልቅ ሰው ናት። እናም ደግሞ አሁን ላይ ከአይሚሮ በሽተኛነት ወታ ወደ ኖርማል ሰው ተቀላቅላለች። ስለዚህ እኔ እብድ አይደለሁም፣ እብድ የምትባየው አንቺ ነሽ፣ እኔ አላበድኩኝም ስትል ነበረ በጥፊ ያጠናገረቻት። ቤዛም ለዚህ ቃላቷ ጥፊዋን ቀምሳለች። እናም ከአጠገባቸው ዞር ለማለት ሞክራለች። ነገር ግን የባቡሬ እናት አሹ እጅግ በጣም ይቅርታ፣ አንተ በጣም ጥሩ ሰው ነህ፣ እኔ ደግሞ ለሴት ልጅ በጣም ከማዘኔ የተነሳ ነው እንደዚህ ያደረኩት፣ ልጄ እባክህ ይቅርታ አድርግልኝ ስትል ነበረ እንግዲህ አሹን ይቅርታ ጠይቀው ሰላማል ብላ ጥላው የሄደችው። እሱማ ምዬ ችግር የለውም ያጋጥማል በማለት ነበረ እንግዲህ ጥሩ ቃሉን ሰጥቷት ዞር ፍቅርም እንግዲህ እጅግ በጣም በመበሳጨትና በመናደድ ላይ ትገኛለች። ይህ ሁላችንም የምናውቀው ነው። እናም አባቷ በደወለላት ሰዓት ነበረ አባዬ እኔ ካላንተ አይሆንልኝም፣ ቤት ውስጥ ማንም እየተረዳኝ አይደለም፣ ስለዚህ አንተ ካልመጣህ እኔ ደህና አልሆንም በማለት ነበረ ለአባቷ አቤቱታዋን ያቀረበችው። አሁን ላይ እጅግ በጣም ድብርት ውስጥ ትገኛለች ፍቅር ማለት ነው። አበበም እንግዲህ የአባቱን ገንዘብ ማለትም የአባቱን ውርስ ለማግኘት ገጠር እንደሄደ እናውቃለን። እናም እነ አለልኝ አሁን ላይ የአባት ገንዘብ እኛ ጋር የለም፣ ስለዚህ አንተም ተመልሰህ ወደ ከተማ ትሄዳለህ፣ እንዴት ከአሜሪካ መጥተህ እዚህ ገንዘብ ትለቃቅማለህ ሲሉ ነበረ ያገማጨሉት። ነገር ግን እሱ የአባቴ የሆነ ሁሉም ነገር ለእኔ ይገባኛል፣ ስለዚህ ታመጣላችሁ ሲል ነበረ የጠየቃቸው። እነሱ ግን ምንም ነገር ለመስጠት ፈቃደኛ አይደሉም። እናም አንተም የአባትህ እጣ ፋንታ ይደርሳል በማለት ነበረ አበበን ያከናፈሩት። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ። ባይ